የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም፣ ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ እንዴት? ቆሽ መጣሁ። ወዴት ነው? ጥያቄን ሳትመልሺልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እህቴ፣ ያንቺን ህልም እኔና ልጅሽ ተያይዘን እንኖረዋለን። ምንድን ነው ያልሽው? እውነቱን ተናገሪ። እውነት ስዬ፣ እኔ ምንም አላልኩትም። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? እንትን አይ ቶሚ ሲወጣ የተሸዋሉ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ነው። ታያለህ፣ ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀች ነው። እርግጠኛ ነሽ እንደዛ ነው? አዎ እንደዛ ነው። አዎ እኮ መጀመሪያም እኮ ነግሬህ ነበረ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ክፍል 21 ላይ ደርሷል። እንግዲህ በክፍል 21 ብዙ ነገሮች ተፈጥረዋል። እንዲሁም ደግሞ የሐረግ ድራማ ያፌት ማለት ነው እዚህ ላይ ናሆም ሆኖ መጥቷል ማለት ነው። ብዙዎቻችሁ የምትወዱት ምናልባት በሐረግ ድራማ ላይ ገጸ ባህሪው የተሰጠው በጣም መጥፎ አስቀያሚ ቢሆንም ግን ለቆመበት ዓላማ ወደኋላ የማይለው ያፌት ማለት ነው። እንግዲህ በእንግዳ ድራማ ደግሞ የወይዘሮ ሄለን ተቀናቃኝ ሆኖ ናሆም ሆኖ እንግዲህ እየተጫወተ ይገኛል። ያው ብዙዎቻችሁ በጣም ደስ ብሏቸዋል። ልክ እሱ ሲመጣ ቻናሉ ራሱ የሆነ ሞቅ ሞቅ ብሏል እና በጣም ጎበዝ ልጅ ነው። በነገራችን ላይ የሆነ ደስ ይላል ትወናው ማለት ነው። እና ብዙዎቻችሁ ደግሞ ደስ ብሏችኋል። ደስታችሁን እየገለጣችሁ ነው። ጥሩ ነው። በነገራችን ላይ ኤፍራታም ትመጣለች እንግዲህ የሆነ ሰዓት ላይ ጆይን ታደርጋለች ወደዚህ ድራማ ማለት ነው። እና እንግዲህ ወይዘሮ ሄለን እንግዲህ ባለቤቷን እያታለለችው ያለችው ለባለቤቷ በጣም መልካም ሴት መስላ የምትታይ ነገር ግን ጀርባዋ በጣም ተንኮለኛና በክፋት የተሞላች ወንጀለኛ ሴት ናት። ከባሏ ፊት ግን ሁል ጊዜም ስለምታስመስል ባልየው በጣም ፍጹም አድርጎ ነው የሚያስባት። ማንም ሰው ስለ እሷ አንዳች መጥፎ ነገር ቢነግሩት ሄለን ታደርጋለች የኔ ባለቤት ብሎ አይልምም ሲጀመርም ማለት ነው። ማንንም ሰው አይሰማም። ለዛ ነው መሲ ብዙ ነገሮች ሚስጥሮችን በውስጧ ይዛ እንግዲህ እንደዛ እስከ መሆን ድረስ የደረሰችው ለእሱ ብትነግረው እንደማያምናት ስለምታውቅ ነው። ለባሏ በጣም ፍጹም ናት ወይዘሮ ሄለን። ነገር ግን ባለቤቷን እንኳ አታፈቅረውም። ሲጀመርም የቤሉል እናት ወይም ደግሞ የአቶ ቶማስ የባለቤቷን ሚስት የቀድሞ ባለቤቱን እሷ እጅ ያለበት ይመስለኛል ለሞቷ ማለት ነው። ምክንያቱም ደግሞ የአቶ ቶማስ ባለቤት ማለት ነው የናሆም አክስት ናት። ናሆም ማለት የሐረግ ድራማው ያፌት ነው፣ የእሱ አክስት ናት። እና ከሄለን ጋር የሆነ እኛ ያላወቅነው ኃይለኛ ጸብ ውስጥ እንዳሉና በጣም መጥፎ ሴት እንደሆነች ያውቃል ቀድሞ ማለት ነው። እና አሁን ላይ ያንን እውነት ለማውጣት እና እሷ ሊበቀላት ይፈልጋል። ማንነቷን ቶማስ ባለቤቷም እንዲያውቅ ይፈልጋል ናሆም ማለት ነው። እናም እንግዲህ ብቻ እዛ ቤት የሆነ ታሪክ አለ። በተለይ ደግሞ የአቶ ቶማስ የቀድሞ ባለቤት የናሆም እህት ማለት ነው እዛ ቤት ጋር የተያያዘ ነገር አላቸው። እና እንግዲህ ሄለን በቅርቡ ማንነትሽን ለባለቤትሽ እናሳየዋለን፣ መሰሪና ተንኮለኛ ሴት መሆንሽን ስለማያውቅ ነው እያላት ነበረ። እና እሷም እንግዲህ አትልፋ፣ አርፈ የራስህን ህይወት ኑር፣ የእኛን ህይወት ተውና የኔ ባለቤቴ አንዳች ነገር እኔን ሳያማክር ምንም ነገር አያደርግም እያለችው ነበረ። እናም እንግዲህ በዚህ ቅጽበት ነበረ ናሆም ደጋግሞ ወደ አቶ ቶማስ ስልክ ይደውል ነበረ። አቶ ቶማስ ለናሆም ደውሎ ወደ ቤት እየመጣሁ ነው፣ ግን ደህና አይደለሁኝም
በጣም ተረብሻለሁኝ ይለዋል። ምን እንደሆነ ሲጠይቀው ግን ይህን ነገር ግን መጥፎ ነገር እንደሰማና የሰማውም ከቤት ያለ ሰው እንደነገረው ለናሆም ይነግረዋል። እናም በፍጥነት መገናኘት አለብን ተባብለው ናሆምም ወደ ቤት ይመጣና ወይዘሮ ሄለን ያገኛታል። እሷም እንግዲህ ስለ ደህንነቱ ደጋግማ ስትጠይቀው ደህንነቴ ያሳሰበች ትመስያለሽ ይላታል። እሷም ቤተሰብ አይደለን እንዴት አያሳስበኝም? ደህንነቴ ያሳስበኛል። እኔ ከአንቺ ጋር ቤተሰብ አይደለሁኝም ብሎ ሲናገራት፣ ታዲያ እኔን ማየት ካልፈለግ እኮ እኔ ቤት መምጣት አይጠበቅብህም ስትለው፣ ይሄ እኮ የአንቺ ቤት አይደለም የእህቴና የኔ የቤተሰቦች ቤት ነው፣ ይሄ ቤት የኔ ቤትም ነው ይላታል። እና ህልም አይከለከልም እንግዲህ ማለም ትችላለህ፣ ግን የአንተ ቤት አይደለም፣ እኔ የቶማስ ሚስት ነኝ፣ የዚህ ቤት ባለቤት ነኝ አይነት ነገር ስትናገር በቅርቡ ማንነትሽ ስለሚወጣ እዚህ ቤት ውልቅት ያለሽ ብሎ እየተነጋገሩ እያለ ደጋግሞ ወደ ቶማስ ስልክ ቢደውልም ስልኩ የሚያነሳው ይጠፋል። ባለሽ በጊዜ አይገባም እንዴ? ያመሻል እንዴ? ችግር አለ እያለ ደጋግሞ ይጠይቃታል። እሷም እንግዲህ ይህን አስመሳይ ማንነትን እሱ ፊት ምን ትለው ይሆን እያለች ስትጠይቀው፣ ምን ነው ሁሉንም ነገር ባለ ይነግረኛል ስትይ አልነበር እንዴ? ታዲያ ባለሽ ሲያመሽም አይነግርሽም እያለ ደግሞ ግን ወደ ስልኩ ሲደውል ሌላ ሰው ያነሳዋል። ስልኩ እንግዲህ ወድቆ እንደተገኘ መሬት ላይ ያነሳው ሰው ተናግሮ ነበረ። እና እንግዲህ ናሆምም በድንጋጤ የሆነ ደስ ያላለኝ ነገር፣ ልክ ያልሆነ ነገር አለ። ሲደውልልኝ ቅድም በጣም ተናዶ ነበረ፣ በጣም መጥፎ ሁኔታ ውስጥ እንደሆነ እና ተገናኝተን መነጋገር አለብንም ብሎኝ ነበረ። እንደውም እሱ ለመናደዱ ምክንያት የሆነው ከዚህ ቤት ያለ ሰው የሆነ ነገር ስለነገሩት ነው ይላል። እናም ወዲያው ሜላት በድንጋጤ ወደ ውስጧ ማሰብ ትጀምርና ማን ሊነግረው ይችላል እዚህ ቤት? ትዝ አላት መሲ አንቺ ጊንጥ፣ አንቺ ነሽ የምታደርጊው በማለት በመቻኮል ወደ ፎቅ ልትወጣ ስትል ለምንድን ነው እያወራሁሽ የምትሄጂው ሲላት፣ ቆይ ከላይ ጠይቄ ልምጣ በማለት ወደ ክላሷ ትሄዳለች። ወይዘሮ ሄለን ክፍል ውስጥ አዶናይ የድምፅ መቅጃ አስቀምጧል። አዶናይ ከአልጋው ጀርባ ያስቀመጠው የድምፅ መቅጃ እንግዲህ ወይዘሮ ሄለን የምታወራቸውን ነገሮች ሁሉ መረጃዎችን ለመሰብሰብ እንዲመቸው ነው። በተለይ ደግሞ የአባቱ ገዳይ አሁን ላይ እንቅልፍ እየነሳው መጥቷል። ምክንያቱም በተደጋጋሚ ከአባቱ ጋር የተያያዙ ነገሮችን እየሰማ ስለሆነ ነው። አንደኛ ነገር ኑኑያት የታገተችበት መኪና የአባቱ ሹፌር የነበረ ሰው ነበረ። አባቱ ከስራ አምሽቶ ሲመጣ ይዞት ይመጣ የነበረው ሹፌር የዛ መኪና ታርጋ ሆኖ አግኝቶታል። እሱን ነገር ለራሱ ሚስጥር አድርጎ ተገርሞ ዝም ቢልም ሌላ ነገር ደግሞ ተጨመረለት። መኩ ከገጠር በሄደ ጊዜ ገጠር አካባቢ የሆነ ወሬ ሰምቶ መጣ። ወይዘሮ ሄለን ገጠር እየሄደች የተገጨውን ልጅ ቤተሰቦችም እንደምታገኝም እሱም ብቻ አይደለም ሕፃናቶችን እየሰበሰበች ወደ ከተማ እንደምትወስድ እንደምታስተምርና እንደምታሳድግ ገጠር ውስጥ ሄዳ እንዳወራችና ይሄ ወሬ ደግሞ በዛ በገጠሩ እንደተናፈሰ ሰውም ደግሞ የእውነት ስለመሰለው ልጆቻቸውን እያወጡ እንደሚልኩ መኩ ይሰማል። ይህን ነገር መኩ ለራሱ ይዞት ቆየና ራሷን ሊጠይቃት ፈልጎ ነበር፣ ግን ጊዜ ስላላገኘ ደሞስ እንደዚህ ተብሎ ይጠይቃል ብሎ ግራ ገብቶት ዝም ብሎ ነበረ። እና አንድ ቀን ግን ለአዶናይ እባክህ ይቅርታ አድርግልኝና አንድ ጥያቄ ልጠይቅህ፣ ግን በእርግጥ አይጠይቅም። እትዬ ግን ምንድነው ስራዋ ይለዋል። አዶናይም በመገረም ለምን ጠየቅከኝ? ስራዋ ንግድ ነው፣ ነጋዴ ናት ይለዋል። እኔ ግን የሰማሁት እሱን አይደለም፣ ከገጠር ልጆችን እያመጣች እንደምታስተምርና እንደምታሳድግ ነበረ ያለው ጊዜን አዶናይ የሆነ ነገር ትዝ አለው። አባቱ በሕይወት እያለ ስለ ሕፃናቶች መገደል፣ ሕፃናቶች እንደሚታፈኑና ማለት ሰውነታቸውን እያወጡ እንደሚሸጡ እንደዚ አይነት ስራ እንደሚሰራ ወንጀለኛ ሰዎች እንዳሉ ሰምቶ ነበረ። ያ ነገር ትዝ አለው። ከዛ በኋላ ግን ሄለንን ደጋግሞ መጠራጠር ስለጀመረ አንድ ሀሳብ መጣለት። እሱም እንግዲህ ከእሷ መረጃ ማግኘት የሚችለው እሷ ስታወራ የሚሰማውን ነገር በመቅዳት ነበር። ለዛም እንግዲህ ክላሷ ውስጥ ከአልጋው ጀርባ የድምፅ መቅጃ አስቀምጧል ማለት ነው። እንግዲህ እሷ ቀድማ ካላገኘችው አዶናይ ይሳካለት ይሆን? ምክንያቱም ደግሞ ወይዘሮ ሄለን ከቴዲ ጋር ተጣልታለች። ከዛ በፊት ግን በጣም ብዙ ነገር ያወሩ ነበር። ወደ መኝታ ቤቷ ሂዳ ከቴዲ ጋር ብዙ ነገሮችን ታወራ ነበር። ለዛ ነው መሲ ሪከርድ ያደረገቻት። የአዶናይን አባት እንደገደለችው መሲ በሪከርድ ይዛት ነበር። ስለዚህ አዶናይ አሁን ላይ ግን ብዙ መረጃ የሚያገኝ አይመስለኝም። ምክንያቱም ደግሞ ወይዘሮ ሄለን ወደ ክላሷ በመሄድ ቴዲ ጋር ትደውላለች። እሱም ያነሳና ምን ልታዘዝ ወይዘሮ ሄለን ይላታል። ቴዲ አትቀልድ፣ ቶሚ ጠፍቷል፣ የሆነ ነገር ሳይሰማ አይቀርም ብላ ስታወራው፣ ታዲያ እኔ ምን አገባኝ? የግል ጉዳይሽን እዛው ቤት ሻዥ፣
እኔ እንዳትጠይቂኝ፣ ስለ ስራ ካልሆነ በቀር እኔ ጋር እንዳትደውይ ወይዘሮ ሄለን በማለት ሊረዳት እንደማይፈልግ ይነግራታል። እሷ ግን ይሄን ነገር ያደረግነው አብረን ነው የጀመርነው አብረን ነው፣ ስለዚህ አንተ ነፃ አይደለህም፣ እንደ ጀመርን አብረን መስራት አለብን ብላ ብትጨቀጭቀውም እሱ ግን በፍጹም ከአንቺ ጋር አልሰራም፣ እንደውም ኋላ ይቆጭሃል እያለች እንግዲህ ስትናገረው እንደውም የሚቆጨኝ እንዳንቺ አይነት ሴት ስለተዋወቅኩ ነው በማለት ቴዲ ምንም ልረዳሽ አልችልም፣ የግል ህይወትሽ እኔን አይመለከትም፣ ስራ ሲሆን ብቻ ሳውቂ በማለት ጆሮዋ ላይ ይዘጋባታል። ስለዚህ አዶናይ እዚህ ላይ ምንም አይነት መረጃ ሊያገኝ አይችልም። በእርግጥ ከቴዲ ጋር በድብቅ እንደምታወራና ነገሩ ባይገባውም ግን ፍንጭ ያገኛል ብዬ አስባለሁ። መጥፎ ስራ እየሰራች እንደሆነ እዚህ ጋር መረዳት ይችላል ብዬ አስባለሁ አዶናይ። ነገር ግን ሙሉ መረጃ አላገኘም፣ ትንሽ ዘግይቷል ማለት ነው። እና እንግዲህ በዚህ መሀል እያሉ ነበር ቴዲ ተስፋ አልሰጣት ሲል አልፈልግም፣ ምንም ልረዳሽ አልፈልግም በማለት ከዚህ ነገር ራሴን አውጥቻለሁ ብሎ ሲላት ወይዘሮ ሄለን የመጣላት ሀሳብ አንድ ነው። እሱም እንግዲህ ወደ መሲ ክላስ ሂዶ ይሄን ነገር ማጣራት ነበረ። በነገራችን ላይ ወይዘሮ ሄለን የመሲን ቪሞሪ ያገኘችው መጽሐፍ ውስጥ ማለት ነው ምናልባት ቴዲ ነግሯት ነው ብዬ አስብ ነበረ። ምክንያቱም ደግሞ በድብቅ መሲን እያወራት ያለው ቴዲ ነው። አውቆ ይሆን ሳያውቅ አላውቅም፣ ሆን ብሎ እየመረመራት ይሆን ወይም ወይዘሮ ሜላት አብሮ እንዲቀርባትና ስለሷ እንዲያጣራላት ፈልጋ ይሆን የማውቀው ታሪክ የለም። ግን እኔ እንደውም እሱ መጽሐፍ ውስጥ ቪሞሪው እንዳስቀመጠችው ለሄለን የነገራት ነበር የመሰለኝ። ምክንያቱም መሲ ሁሉን ነገር ነው ለሱ የምታማክረው፣ ማንነቱን አታውቅም። ነገር ግን በጣም እንደሚወዳት እንደሚረዳት ስለምታውቅ ለእሱ ሚስጥሮቿን ታወራ ነበር። እንደምታስታውስም እያንዳንዱ እህቷ ታግታ እያለ ሄለን እንደጠረጠረቻትም ጭምር ለቴዲ ስትነግረው ነበረ። ቪሞሪውን ከስልኳ አውጥታ መጽሐፍ ውስጥ ያስቀመጠችው ምናልባት እሱንም ለእሱ ነግራው እሱ ለሄለን ነግሯት መስሎኝ ነበረ። ግን ብዙ ሰው እንደውም ኮሜንት ላይ እንዳየሁት እሱ አይደለም አሉ። እስኪ በቀጣይ አብረን የምናይ ይሆናል። ነገር ግን መሲ የዛን ቀን ቪሞሪውን አግኝቼዋለሁ መጽሐፍሽ ውስጥ፣ እናም እንግዲህ ነይና ውጪ መነጋገር አለብን ውስጥ መጥቼ ችግር ሳይፈጠር ከዚህ በኋላ መቼም እረሳሁኝ አላስታውስም እያልሽ የምታታለዩ ሰው የለም ትላታለች መሲም በሰዓቱ በድንጋጤ ስልኩን ትዘጋና ወደ ቶሚ ስልክ መሞከር ትጀምራለች። በጣም ብዙ ጽሑፎችን እየጻፈችለት ነበረ ይመስለኛል። መሲ እያንዳንዱ ቪሞሪው ላይ ያለውን መረጃ ሁሉ ለአቶ ቶማስ የነገረችው ይመስለኛል። አቶ ቶማስ ደግሞ ይሄን ነገር ካየ በኋላ እንግዲህ ወይ ራሱን ስቷን ወይ መኪና አደጋ ደርሶበታል ወይ ደግሞ አይታወቅም። ታግቷን ብዬ ማለት አልችልም፣ ምክንያቱም ስልኩ ወድቆ አይገኝም ነበረ። ምናልባት የመኪና አደጋ ደርሶበት ይሆን አይዶን ነው። ቶሚ ግን ይህን ነገር የነገረችው መሲ ናት። ወይዘሮ ሄለንም ወደ መሲ ክላስ እየሮጠች ሄዳ ለቶሚ ምን እንዳለችው ትጠይቃታለች። እሷ ግን እኔ ምንም ነገር ያወራሁት ነገር የለም እኔ ምንም አላልኩም እያለች መካድ ብትጀምርም እሷ ግን አንቺ ነሽ ከአንቺ ውጭ እዚህ ቤት ለእሱ ወሬ የሚነግረው ሰው የለም በማለት መሲ ልታንቃት ስትል ናሆም ከኋላው ይመጣና ምን እየተፈጠረ ነው ይላቸዋል። እኔ ግን እዚህ ጋር በጣም ነው የተመቸኝ፣ እንደው ለጀግናም ጀግና አለው ማለት እዚህ ጋር ነው እንግዲህ እና እንግዲህ እሷ መሲ ልታንቃት በሞከረች ጊዜ ናሆም ይመጣና ምንድን ነው የተፈጠረው ይላታል። ከዛ እሷ አይ እኔ እኮ ቶሚን አይተሽዋለሁ እያልኳት ነው ብላ ነገሩን ለማስተባበል ወይዘሮ ሄለን ብትሞክርም እሱ ግን ከአንቺ መልስ አልፈልግም አላት። ከአንቺ መልስ አልፈልግም እራሷ ትንገረኝ ይላል። እሷም እንግዲህ አሁን እንደዛው ነው እያለች በፍርሃት በደንብ ያስታወቅባት መልኩና በፍርሃት ሆና ነበረ። አዎ ልክ ናት፣ እሷ እንዳለችው ነው፣ እሱ የት እንዳለ ወይም ደግሞ እንዳየሁትና እንዳላየሁት እየጠየቀች ነው እያለች እሷም እንግዲህ እሱ ግን በደንብ እንዲጠረጥር ፍርሃቷን አሳይታለች። መሲ የፍርሃት ንግግር ነበር ስትናገር የነበረው። ለዛም ናሆም አላመናትም። ለማንኛውም ስልኩ የተጣለበት ቦታ ሊሄድ ነው፣ አንቺ ግን ጓደኞቹ ጋር ደውዪ አላት እና እዚህ ጋር እንግዲህ ናሆም የሆነ መረጃ ያገኛል ብዬ አስባለሁ። ምክንያቱም ደግሞ የቶሚ ስልክ እሱ እጅ ከገባ እዛ ስልክ ላይ ያሉ መረጃዎችን ያገኛል ብዬ አስባለሁኝ። ምናልባት እሷ ካልቀደመችው ነው። ምናልባትም መሲ የጻፈችለት ነገር አለ ብላ ካሰበች ቀድማ ስልኩ ልታስወስደው ትችላለች ሄለን። ናሆም ቀድሞ ካገኘው ግን በጣም ብዙ መረጃዎችን እዛ ስልክ ላይ ያገኛል ብዬ አስባለሁ። ቶሚ ግን የት ሄዶ ይሆን? በቀጣይ የምናይ ይሆናል። የኔ ቤተሰቦች ሁላችሁንም አመሰግናለሁ በመልካም ፍቃዳችሁ ስለምትከታተሉኝ እግዚአብሔር ይስጥልኝ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወሏን ተጭናችሁ፣ ነባሮች ደግሞ ቪዲዮን ሼር እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ሁላችሁንም አመሰግናለሁኝ። መልካም ጊዜ። ባይ ባይ።
አንተ እዛ ቤት ኖር ካልኖርክ ምን ጥቅም አለው ነው? ወይስ ኑሐሚን እንዳትጎዳ ፈርተህ ነው? ይሄ ደግሞ ምን አይነት ጥያቄ ነው? ግልጽ ነው። እኔ እሷ እንድትጎዳ አልፈልግም። ግን እኮ እሷም ከርታለች። እኔ ነኝ መጀመሪያውኑ ክህደቱን የፈጸምኩባት። እመነኝ፣ ካንተ ኋላ ናሆምን አግኝታው ቢሆን ኖሮ ወደሱ መከርበቱ አይቀርም ነበር። እኔ አሁንም ኑሐሚንን አፈቅራታለሁ። እሷ የምታፈቅረው የናሆምን ሀብት ነው። ብታፈቅር ኖሮ ወደሱ ፍቅር አይዛትም ነበር። አልገባኝም። ቆይ ምን አሰበሽ? ቆይ እሷ ልጅ ካንተ ጋር ትቀራረባለች አይደል? ለምን ኤሚን ተጠቅመን ልጅቷን አንጎዳት? የሆነ ነገር ደግሞ ማለት ነው። በእርግጥ ኤሚ ኑሐሚንን ስለምጠላት አሁንም ቢሆን እየጨቆነቻት። ያ ብቻ ሁለቱን አይለያቸውም። ከዛ የተለየ ነገር ያስፈልገናል። አሁንም ቢሆን ኑሐሚንን የመጉዳት ስራ ከሆነ እኔ ባታስገቢኝ ደስ ይለኛል። ኑሐሚን ከሌላ ወንድ ጋር ግንኙነት እንዳላት ናሆም ማሰብ አለበት። ምን? አይዞ፣ ምንድነው? እውነት እኮ አይደለም። ብቻ የሆነ ልጅ እንፈልገን አብራው እንዳደረች አድርገን እናስመስላለን። ከዛ ይልቅ ግን ለምን የሆነ ሴት ፈልገን ከናሆም ጋር እንድትተኛ? ምን ልትሆኚ ነው? እስከ ዛሬው ጥፋቴን በእጥፍ አድርጌ ልመልስልኝ። ተነሽ አንቺ፣ ይቅር በለኝ። ተነሽልኝ። አንቺ አይሰማሽም እንዴ? ተነሽ። እንኳን ይቅርታ ላደርግልሽ ላይኔ እንኳን ላይሽ እንደተጸየፍኩሽ ማን በነገረሽ? እንግዲያውስ አንተ የኔ መሆን ካልቻልክ የማንም እንድትሆን አልፈቅድልህም። አልገባኝም። ቆይ ያስፈራራሽ ነው? አንድ ነገር ልንገርሽ፣ እንዲሁም ከኑሐሚን ጋር ፍቅር ጀምረናል። አንተ መቼም ከዛች ከርታታ ጋር ፍቅር አትጀምር። አይ በደንብ አትናደጂ። አንድ ላይ እንድትበሳጭ ልጨምርልሽ። በቅርቡ ከኑሐሚን ጋር ልንጋባ ነው። ሌላስ የምትለው ነገር የለህም? ሲጀመር በዚህ ተራ ወሬ አምራን አትሸወድ። አምራን ማናት? ማናት አምራን? ንገሪኝ እስኪ። አምራን ማለት እኮ ተራና ከሃዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰብር ተራ ሴት ናት። ገንዘብ የምትወድ ብቻ። ማናት አምራን? ንገሪኝ እስኪ። ስሚ አንድ ነገር ልንገርሽ፣ ከዚህ በኋላ መንገዴ ላይ እንዳትቆሚሽ። እኔ ያለሁበት ቦታ መምጣት አይደለም ላይሽ አልፈልግም። ስልኬ ላይም እንዳትደውይልኝ። ናሆም የሚባል ሰው አታውቂም። ናሆም ላንቺ ሞቷል። አላውቅሽም፣ አታውቂኝም። ከሃዲ ነሽ አንቺ። ድጋሚ ፍቅሬን ነጠቅሽኝ። መጀመሪያ ኤርሚ፣ አሁን ደግሞ ናሆም። ይቅር ብለሽ። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? አምራን በድጋሚ ወደ ናሆም ህይወት እየመጣች ትገኛለች። እንደሚታወቀው አምራን እርጉዝ ነኝ ካንተ ነው ያረገዝኩት እያለች እንግዲህ አሁን ላይ ናሆምን በማስቸገር ላይ ትገኛለች። ቤታቸው ድረስም በድፍረት በመሄድ ወደ ውስጥ ያለው ልጅ የልጃችሁ ልጅ ነው፣ ስለዚህ እሱ እንዲያወራኝ እፈልጋለሁኝ፣ ልጁ የእናንተ ነው በማለት ቤተሰቦቹንም እስከ ማስፈራራት ድረስ እየደረሰች ትገኛለች። እና እንግዲህ ናሆም አሁን ላይ አልፈልግሽም፣ መቼም ቢሆን አንቺን አልፈልግሽም፣ ከውስጤ ወጥተሻል። ነገር ግን በወዲሽ ውስጥ ያለው ልጅ እኔ ከሆነ በጣም በደስታ ነው የምቀበለው። አንቺን ግን አይንሽን ማየት አልፈልግም። እስከ ዛሬ የተጫወትሽብኝ ይበቃሻን በማለት ቢሸሻትም እሷ ግን በሄደበት ሁሉ እየተከተለች እያሰቃየችው ትገኛለች። በነገራችን ላይ አምራን አሁንም ከትናንቱ ጥፋቱ አልተማረችም። አሁንም እንኳን ናሆምን አታፈቅረውም። የምትፈልገው የዛ ቤት ምራት ሆና የዛ ቤት ሀብት ነው እንጂ በፍጹም ከናሆም ምንም አይነት ስሜት ለናሆም የላትም። እንደውም ከዛ ይልቅ ኤርሚያስን የምትወደው ይመስለኛል። ያረገዘችው ልጅም የኤርሚያስ ነው። ምክንያቱም ደግሞ ከናሆም ልጅ መውለድ እንደማትፈልግ ቀድማ ተናግራለች፣ እንደማትወደውም። ግን አይከብድም? ግን በጣም ነው የሚያስጠላው እንደዛ አይነት ነገር። አንድ ሴት እንደዚህ አንድ ወንድ አንድ ሴት እንደዚህ እየተግማሙ አንድ ወንድ ጋር እኔ እንዴት እንደሆነ አላውቅም፣ ብቻ ይቀፋል። እሷ ግን ምንም ሳይመስላል ለገንዘብ ብላ። አምራን ግን ኤርሚ እንደማይወዳት ማወቅ የነበረባት ከሌላ ወንድ ጋር ተኝታ ስትመጣ ሲቀበላት ነበር። ለገንዘብ ብላ ከሌላ ወንድ ጋር እንድትተኛ እንግዲህ ፍቅረኛው ትዳር ምናምን እያሉ አብረው መኖር ጀምረዋልና እንደዛ እስክትሆን ድረስ ገላዋን እስክታቆሽሽ ድረስ ከፈቀደ ያ ሰው አይወዳትም ማለት ነው። ወንድ ልጅ ያውም ወንድ ልጅ ሚስቱ የሌላ አስባችሁታል? የማይሆን ነገር ማለት ነው። የማይመስል ነገር ለሚስቱ አትንገር እንደማለት ነውና፣ ነገር ግን ናሆም ግን ኤርሚያስ ማለት ነው ገንዘብ ወዳድ ስለሆነ ከሱ ጋር ተጋድማ ገንዘብ እንድታመጣ ሲያደርጋት ያኔ ነበር እንደማይወዳት መጠርጠር የነበረባት። እሷ ግን ኤርሚያስን ስለምትወደውና ደግሞ የዚህኛው ገንዘብ ስላለው ተስማምተው ነው እንግዲህ እንደዚህ ሲሰሩ የነበረው። ስለዚህ በዚህ ውስጥ ደግሞ ናሆም ተጎጂ ነበረ፣ ኑሐሚንና ናሆም።
ኑሐሚን ደግሞ ለአባቷ እንግዲህ ናሆምን አፈቅረዋለሁ ብላ ከተናገረች በኋላ ኤርሚ ስለሰማ በር ላይ ተለጥፎ አሁን ላይ በንዴት ለኔ ካልሆንሽ ለማንም እንድትሆኝ አልፈቅድልሽም እያላት ነው። ኑሐሚንም እንግዲህ ምን ልታደርገኝ ነው? ምናልባት ይሄንን ሄደ ልትነግራቸው ነው አለችው። እስኪ ንገሪ፣ ልትነግራቸው ነው? ሂድና ንገራቸው አለችው። ምክንያቱም ደግሞ ለኔ ካልሆንሽ ለማንም አትሆኝም ማለት ሁሉንም ነገር እነግራቸዋለሁ ከኔ ጋር የነበረሽን ነገር ነው። ነገር ግን ኤርሚያስ ይሄን ነገር መናገር ሳይፈልግ ቀርቶ አይደለም። እውነት ለመናገር ከሆነ አሁን ላይ እኔ በጣም ደስ ያለኝ ነገር የኑሐሚን ግልጽነቷ ነው። ለናሆም ስላለፈ ታሪኳ ምን ሆና ከዛኛው ፍቅረኛዋ ጋር እንደተጣላች አንድ አይነት ህመም እንዳላቸውና ድርጊቱም አንድ አይነት እንደሆነ በግልጽ ለናሆም አስረድተዋለች። ከናሆም አባት ውጭና ከአባቷ ውጭ ስለ ኑሐሚን እሱ ያውቃል ማለት ነው። ስለዚህ እሱ ከወደዳት ማንነቷን ጠንቅቆ ያውቃል። የማያውቀው ነገር የለም። ለናሆም አዲስ ነገር የለም። ከዚህ በኋላ ኤርሚያስም ሆኑ ኑሐሚን ስለሷ ኤርሚያስም ሆነ አምራን ስለ ኑሐሚን ያለውን ነገር ቢናገሩ ወይም ደግሞ ከኤርሚያስ ጋር ግንኙነት እንደነበራት ቢናገሩ ለናሆም አዲስ አይደለም። ወይም ደግሞ ከህይወቴ ውጭ ልውሸታም ብሎ አይለያትም። ምክንያቱም ግልጹን ነግረዋለች። ስለዚህ እሱ ከወደዳት ደግሞ ማንም ሰው አያስቆማቸው። ማነው? ናሆም ይወደዳት ኑሐሚን እንጂ ቤተሰብ እንኳ አያስቆመውም። ለምን? እሷ ግልጹን መጀመሪያ ቀድማ ነግራው ነበርና። ይሄ በጣም ደስ የሚል ነገር ነው። ሚስጥር አድርገው ቢሆን ኑሮ ግን ለእሷ በጣም ከባድ ነበረ። በተለይ እህቷ ኤደን እዛ ቤት ሰራተኛ ሆና የገባችው እነሱን ለመጉዳት ነው። እንግዲህ ናሆምን እናት እዛ ቤት ብታስገብኝ እኔም ኑሐሚንን መበቀል እፈልጋለሁ ጥላቴ ናት ስትላት ነው እጇን ስማ ወደ ቤት ያስገባቻት። እሷ እንድትጎዳላት ነው። እና እንግዲህ እሷ ደግሞ ናሆምና ኑሐሚንና ናሆምን ለማለያየት ደግሞ አምራንና ኤርሚያስ እየሰሩ ይገኛሉ። መጀመሪያን አምራን ያመጣችው አይዲያ ነበረ። እሱም ደግሞ ኑሐሚንን ከሌላ ወንድ ጋር እንደተኛች አድርገን ናሆም እንዲጠላት እናድርግ ነበር ሀሳቧ። ይህን ነገር ግን ኤርሚያስ አልወደደው። በፍጹም ኑሐሚን ከሌላ ሰው ጋር አልችልም ማለት አይሆንም ሲላት በቃ ናሆምን እናድርገው አለች። አያችሁ፣ ስለማትወደው ነው እንግዲህ ያስቡ።